በአሜሪካ በእስራኤልና በኢራን መካከል ያለው የመካከለኛው ምስራቅ ጦርነት በታሪክ ታይቶ የማይታወቅ ከፍተኛ የቀውስ ደረጃ ላይ ደርሷል። ይህ የሶስትዮሽ ጦርነት በቀጠናው ላይ ብቻ ሳይሆን በዓለም አቀፍ የፖለቲካና ኢኮኖሚ ላይ ትልቅ ስጋትም ደቅኗል። እስራኤልና ኢራን ለዓመታት ሲያደርጉት የነበረው የውክልና ጦርነት አሁን አሜሪካ በቀጥታ ተጨምራበት ወደ ቀጥተኛ ፍልሚያ ከተቀየረም 17ኛ ቀኑን ይዟል። የተቀናጀናም በደንብ የታቀደበት የጦርነት እቅድ አለ። በሺዎች የሚቆጠሩ በኢራን ኢላማዎች ቀርተውናል። በየቀኑ ኢላማዎችን እየለየንና እየመታን አገዛዙ ተዳክመዋል። በህዝብ ውስጥ መደበቅ ጀምረዋል። አሁን ላይ አሜሪካና እስራኤል ከኢራን ጋር እያካሄዱት ያለው ጦርነት በኢኮኖሚ ላይ ያስከተለ ያለው ጉዳት ከፍተኛ ነው። ቀጠናው ከፍተኛ ነዳጅ የሚያልፍበት የሆርሙዝ ሰርጥን የያዘ በመሆኑም በዓለም አቀፍ ነዳጅ አቅርቦት ላይ ትልቅ ቀውስንም ፈጥሯል። ይህ የነዳጅ ዋጋን ከማናር ባለፈ የፍላጎት ክፍተትንም እየፈጠረ ነው። የተረጋጋንን ህዝቦቻችንን ከዚህ ወረራ እየጠበቅን ከአሜሪካኖች ጋር የምንነጋገርበት ምክንያት የለንም። ምክንያቱም ለመነጋገር በወሰንን ሰዓት ነው ያጠቁን። ይህም ለሁለተኛ ጊዜ ነው። የተለያዩ ሀገራት በሰላም መርከቦቻቸውን በሆርሙዝ እንዲያሳልፉ ጠይቀዋል። ይሄ በጦር ኃይላችን የሚወሰን ነው። ከኛ ጋር ስምምነት ማድረግ ይፈልጋሉ። ማድረግ ያለባቸውን ለማድረግ ዝግጁ ግን የሆኑ አይመስለኝም። ወዲህ ደግሞ በመካከለኛው ምስራቅ የሚነሳ ግጭት ለኢትዮጵያና ለአፍሪካ ቀንድ የሩቅ ስጋት ሳይሆን በቀጥታ በየደጃፋቸው ላይ የመጣ ሆኗል። በተለይ ጦርነቱ በቀጥታ ኢትዮጵያ ላይ ሊያመጣ የሚችለው ጉዳትም ከፍተኛ ነው። ምክንያቱም ኢትዮጵያ ነዳጅን ጨምሮ ከውጭ የምታስገባቸው ምርቶች ላይ ከፍተኛ ጫና ካሁኑ መፈጠር ጀምሯል። ምክንያቱም ኢራን በዓለም የነዳጅ ቁልፍ ማስተላለፊያ የሆነው የሆርሙዝ ወሽመጥን ዘጋው ካለች ጀምሮ የዓለም አቀፍ የነዳጅ ዋጋም በከፍተኛ ሁኔታ በመጨመሩ ነው። ፕሬዚዳንት ዶናልድ ትራምፕ የኢራን ወታደራዊ አቅም 100% አውድም ያለው ካሉ ከጥቂት ሰዓታት በኋላም የሆርሙዝ ወሽመጥ ደህንነትን ለማስጠበቅ መስመሩን የሚጠቀሙ ሀገራት ሁሉ ደህንነቱን እንዲያስከብሩ ጥሪ አቅርበዋል። በእርግጥ የሆርሙዝ ወሽመጥ መዘጋት በኢትዮጵያ ኢኮኖሚ ላይ ከፍተኛ ጫና ሊፈጥር የሚችል ነው። የገንዘብ ሚኒስትሩ አህመድ ሽዴ በቅርቡ በሰጡት መግለጫም ኢትዮጵያ በሆርሙዝ ሰርጥ የሚገባውን የነዳጅ አቅርቦት በሌላ መስመር ለመተካት እየሰራች ነው ማለታቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድም በማህበራዊ ትስስር ገጻቸው ዛሬ ባሰፈሩት መልእክት በመካከለኛው ምስራቅ በተፈጠረው ቀውስ የተነሳም ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ነዳጅ ለማግኘት እንደተቸገሩ ገልጸው በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስኪመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ መስጠት መጠቀም ይኖርብናል ሲሉ መልእክታቸውን አስተላልፈዋል። በመሆኑም የነዳጅ አከፋፋዮች፣ ማደያዎች እና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉም አክለዋል። ኢትዮጵያ የምትገኝበት የአፍሪካ ቀንድ ለዚህ ግጭት ቅርብ እንደመሆኑም ኢራን የምትደግፋቸው የሁቲ አማጽያን በእስራኤልና በአሜሪካ ላይ ጥቃት ለመሰንዘር የሚያደርጉት ጥረት የቀይ ባህር ቀጠና የጦር ሜዳ ሊያደርገው የሚችል ነው። በመሆኑም ይህ ለኢትዮጵያ ዋነኛ የንግድ በር በሆነው በጅቡቲ ወደብ ላይ ስጋት ይፈጥራል። በአጭሩ ጦርነቱ ጂኦግራፊያዊ ርቀት ቢኖረውም በኢኮኖሚና በጸጥታ ረገድ የኢትዮጵያና የአፍሪካ ቀንድ ደጃፍን ማንኳኳቱ አይቀርምና ከአሁኑም ችግሩን ለመቋቋም መስራት አስፈልጓል።